I did this when I was 17 years old in Houston. እኔ 17 ዓመቴ እያለ ይሄንን ነገር አድርጌያለሁኝ አለ። And now I'm in my 40. It doesn't work. አይሰራም ይሄ አይሰራም። ይሄ ሰው በር ላይ ሄዶ አንኳክቶ እስልምናን ተቀበሉ ማለት አይሰራም ማለት። And if anybody tells you otherwise, I'm sorry, but they're lying to you or they're ሰዎች ከዚህ በተቃራኒ ቢነግሯችሁ ይቅርታ አድርጉልኝና እየዋሿችሁ ነው፣ ውሸት ነው፣ አይሰራም። አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደ ወገሌ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው በጣም አጠራጣሪ ነው። እስቲ ሪአክት እናድርግ። አንድ ቪዲዮ እያየን እንግዲህ ክርስቲያኖች የሰሩትን ጋሩ አንዴ የክርስትና ስምሽ ማን ነበረ? ንገሪ። ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ። አሁን ገና ኦርቶዶክስ ነገር ነበርኩኝ። ኦርቶዶክስ ነገር ነበር። የክርስትና ስም ማን ነው ያንተ? ወለተ ስላሴ። እስካይ ክርስትና ስም ማን ነበር? አንቶኒዮስ። አንቶኒዮስ? ማን ምንድን? አንቶኒዮስ። ኦርቶዶክስ ነበርኩ እየነገርኩህ እኮ ነው። ክርስትና ስም ማን ነበር? ኧረ ተውኝ። ክርስትና ስሜ አቤል እያልኩ ነው። ሚስ አንደርስታንድ አድርጎ ሊሆን ይችላል። ባይዘ ይቅርታ። ወይ ነው ልክ ነው። ሚስ አንደርስታንድ አማኑኤል። አሁን አባስከው፣ አሁን አበላሽው ጭራሽ። እንደገና ሞክር ይነሳል። አንድ ሞክር። ፑሽ ያቺ ወልደ ትዝታ ነው ግብረ ትዝታ ነው ስምሽ? ትዝታ እንዳሉ ብቻ ነው የማውቀው፣ ግን እሱም ስም አይደለም። ከፈለክ አክስቴን ጠይቄ እነግርሃለሁ። ትዝታ የሚባል የክርስትና ስም የለም። እናቴ ስትዋሺ ድራማ ስትሰሪ ምናምን ነገር አጥንተሽ ደርሳችሁ ምናምን ነገር የክርስትና ስሟ ማን ነበር? ርብቃ። ኦኬ። አይ እኛ ስለ ራሳችን ስለ ክርስትናችን እየተማማርን መተው የሚሳደቡት እነሱ ናቸው። ሜቢ እንደ ነብያቸው አብደው ከሆነ ምንድነው የሚባለው? መሐመድ ስጦታ መጥቶለት ነበረ ለምሳሌ። ኦኬ መሐመድ ስጦታ የመጣለት ምንድነው? የግብፁ ንጉስ የሰጠው ስጦታ ሴት ልጅ ዶክተርና ሽቶ ነበር። ዶክተሩን ቢወስድ ኖሮ ታክሞ እነዚህን መሐይማንን ያክምልን ነበር። እሱ ታክሞ ቢያንስ እንደነዚህ አይነት መሐይማን አይፈሩም ነበር። ኦኬ እሱ ቢያንስ የጤናው እከል ትንሽ ይመለስለት ነበር ዶክተሩን ስጦታውን ቢቀበል ኖሮ። ግን የወሰደው ምንድነው? የሴት ነገር አያስችለውምና መሐመድ ሴቷንና ሽቷን ወሰደ። አሁን ዶክተር ቢወስድ ምን አለበት? ትንሽ አክመው ነበር፣ ይመልሰው ነበር ከስተቱ። ስለ ክርስትና እየተማማረን መተው የሚሳደቡት መተው ኮሜንት ላይ ክርስቶስን የሚናገሩት ምንድነው? እኛ ስለ ክርስትናችን እስልምናው እኮ አልተነሳም ሲጀመር። እንዲህ እንደረግጣችሁ የምታረጉት ራሳችሁ ናችሁ። ትረገጣላችሁ አፋችሁን ስትከፍቱ። በነገራችን ላይ የምትሳደቧት ስድብ በሙሉ ነብያችሁ የተገበረው ነገር እንደሆነ እዚሁ ጋር አሳያችኋለሁ። ካንደበታችሁ የምትወጣው ፐርሰናል ስድብ ብላችሁ እናንተ ይሄ አጸያፊ ነገር ነው ብላችሁ የምትናገሩት ነገር በሙሉ የነብያችሁ ተግባር እንደሆነ እያንዳንዱን እያወጣን እናሳያችኋለን። ካንደበታችሁ እንዲች እንዳተነፍሱ ነው እናደርጋችሁ። ለምን? ነብያችሁ ያልተገበረው ዝሙት ስለሌለ ማለት ነው። ይሄን ማወቅ አለባችሁ። አርዲ እንኳን አደረሰ። እንኳን አብሮ አደረሰን። ሰላም ብያለሁ። ክርስቲያን ትንሣኤ ሙታን ብያለሁ። በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላምም ዘእሴ ኮነ ፍስሐ ወሰላም ሆነ ፍስሐ ወሰላም ፍስሐ ወሰላም። አሜን። እንኳን አደረሰ። እንኳን አብሮ አደረሰን። አሜን። እሺ ናቱ ሰላም ብያለሁ። እሺ ማማዬ ልጠይቅ አይደል? አሁን አው ቀጥል።
እሺ በቀደም ለታ እንትና ዮኒ ማኛ ቤት ስትወያዩበት የነበረ ሱረቱ ተውባ ነው ምናምን የሚባለው ምዕራፍ ላይ ቁጥር 29 እስከ 31 ያለው ቃል ላይ ያለው ማለት ነው። ምንድነው አይሁድ ዊዘይር የአላህ ልጅ ነው አሉ፣ ክርስቲያኖች አልመሲ የአላህ ልጅ ነው አሉ። አላህ ያጥፋቸው የሚለው ተናጋሪው ማን ነው? ያጥፋቸው የሚለውስ ማን ነው? አላህ ያጥፋቸው ይላል። ቁርአን የአላህ ቃል ነው ከተባለ ራሱ መልሶ አላህ ያጥፋቸው የሚለው ወደ ማን ነው የሚምለው? ይሄ ስላልገባኝ ነው። እዚህ ላይ እስቲ የሆነች ማብራሪያ እንድትሰጪኝ ፈልጌ ነው። ከዛ ደግሞ ቀጥሎ ደግሞ ምንድነው እኛ ክርስቲያኖችን በሐሰት እየከሰሰን ስለሆነ እኛ ቁርአንን መክሰስ አለብን ማለት ነው። ቁርአን የተጻፈው የውሸት ክስ ስለሆነ በህግ እንጠይቃለን ማለት ነው። በዚህ ጉዳይ ላይ ትንሽ እንሂድበት ለማለት ነው። በጣም ትክክለኛ ሀሳብ ነው በእውነት በውሸት እንደ ቁርአን የሚወነጅለን መጽሐፍ የለም ምድር ላይ። በውሸት ነው የሚወነጅለን እና መከሰስ ካለበት እርግጥ መወንጀል ብቻ አይደለም እስከ መሳደብም ድረስ መሳደብ ከመለኮታዊ መጽሐፍ ስድብን አላህ ያጥፋችሁ የዓለም መጨረሻ ክፉ ፍጥረቶች እያለ እየጠራ እምነታችንን በስነስርዓት ሪፕሬዘንት ሳያደርግም እየተዋሸ እንዲህ ነው የሚያምኑት እያለ ክርስቲያኖች ስላሴን እንዲህ ብለው ነው የሚያምኑት ብሎ እያስቀመጠ ግን የስላሴ አስተምህሮን አንድ ቦታ በስህተት አይ እንዲህ ብሎ የሚያምኑ የክርስቲያን ግሩፖች እኮ ስለነበሩ እነሱን አድሬስ ለማድረግ ነው ብለው ይመልሳሉ። ሙስሊሞች ግን አንድ ቦታ አብ ወልድ መንፈስ ቅዱስን በስህተት ሜንሽን አያደርግም። ማጆሪቲ ክርስቲያን አብዛኛው ክርስቲያን የሚያምነውን እምነት አንድ ቦታ ላይ በስህተት አያስቀምጥም። የሚያስቀምጥበት ቦታ ሁሉ ላይ የስህተት ሐሳብን የስህተት አረዳድን ነው የምንመለከተውና ይሄ በጣም ግልጽና በቃ ሰው ሰራሽ እምነት እንደሆነ ከሚያሳዩ ክፍሎች ውስጥ አንዱ ነው። ኡዘይር ያላህ ልጅ ነው የሚለውንም መቼለት የተነሳውን ቀደም ስንለው ነበረ። ሙስሊሞች ይሄ ነገር መልስ ከአጥጋቢ በላይ በሆነ መንገድ መልስ ተሰጥቶበታል። ማሜ እውነት ለሁሉ ቪዲዮ ሰርቶበታል፣ ሳሚ ቪዲዮ ሰርቶበታል፣ እኛም ላይቭ ላይ አውርተናል። ያ ምንድነው ሙስሊሞች ኤክስተርናል ሶርስ ውጫዊ መረጃ አግኝተናል ኡዘይር የአላህ ልጅ ነው የሚሉ አይሁዳውያን እንደነበሩ ከአይሁዳውያን መጽሐፎች ላይ አግኝተናል ብለው ማነው አህመድ የሚባለው ልጅም የዛን ቀን ለማማይ መልስ ሰጠሁኝ ብሎ ሲያወራ በጣም የሚያሳፍር በጣም 10,000 ሰው ባለበት እንዲህ አይነት የሚያሳፍር ዕውቀት ይዞ መናገር በጣም ነው የገረመኝ። እሱ እንኳን አያፍርም እንዴ? እና የለም እንደዛ የሚባለው ሶርስ ተብሎ የቀረበበትን እኮ ገልጠን ስንመለከተው ሙስሊሞች እንዲህ ይላሉ የተባለበትን ነው። እኛ ለምሳሌ የእስልምና መጽሐፍ ውስጥ ክርስቲያኖች እንዲህ ይላሉ ተብሎ ቢጻፍ የእስልምና ማስረጃ ውስጥ ይሄው አያችሁ ከክርስትና ውጭ እኮ የእስልምና ማስረጃ ውስጥ አግኝተናል የክርስትናን እንትን ብለን እንዴት እናቀርባለን? ክርስቲያኖች እንዲህ ይላሉ ግን እንደዛ አይደለም ብለው ነው እያቀረቡ ያሉት ሙስሊሞች። አይሁዶችም መሐመድ የጻፈው መጽሐፍ ላይ ብሎ ነው ሁሉ መጽሐፍ ብሎ የጠቀሰው የመሐመድ መጽሐፍ ላይ መሐመድ በንግግሩ እንዲህ ብሎ ተናግሯል፣ እንዲህ የሚባል ግን የአይሁድ እምነት የለም ተብሎ ተቀምጧል። በውሸት ሲወነጅል አይሁዶችም በውሸት ይወነጅናል። ኡዘይር ያላህ ልጅ ነው አሉ ብሎ እንደውም ቁርጡቢ ተፍሲሩን ገብታችሁ ተመልከቱ። ሶሪ ግን ማማይ ርዕስሽ ካልሆነ እኔ ዝም ብዬ ሃይጃክ ያደረኩት ነገሩን ይሄን ብዬ ጨርሳለሁ። ሱረቱል ኢኽላስ አሰመድ የሚለውን አረጋግጥ ችግር የለም። እሺ ማማይ ሱረቱል ኢኽላስ አሰመድ የሚለውን ቁርጡቢ ሲፈስር ምን ይላል? ሰመድ የሚለው ቃል አላህ እንዳልተወለደ ለማሳየት ነው። እንደ ኢሳና እንደ ኡዘይር አልተወለደም ብሎ ያስቀምጣልና ኡዘይር
አወላለዱ ከኢሳ ጋር ተመሳሰለ እንደሆነ አድርጎ የማቅረብ ምሳሌ እንመለከታለን። ይህ ፈጽሞ ሚስ ሪፕሬዘንቴሽን ሚስ አንደርስታንዲንግ አለማወቅ ነው። ይሄ በሐሰት እንዲህ ነው የሚያምኑት ብሎ ማቅረብ ማለት ነው። ውሸት ነው ይሄ እና አው መወንጀል ካለበት መወንጀል አለበት በስነ ስርዓት። ቁርአን እንዴት የሰውን እምነት በስነ ስርዓት ሳያቀርብ እንዴት በሐሰት ክስ ሰዎች ላይ ይለጥፋል በሚል በስነ ስርዓት መጠየቅ መወንጀል አለበት። ምንም ጥያቄ የሌለው ጉዳይ ነው ይሄ እና በተለይ ይሄው ከትንሳኤ ጋር ተነስቶ ደግሞ ከትንሳኤ ጋር ተነስቶ ክርስቶስ ከስቅለቱ ጋር ከትንሳኤ ጋር ተነስቶ ትልቅ ታላቅ ውሸትን በቁርአን ላይ እናገኛለን። በተደጋጋሚ ብለናል። ብቸኛው እምነት ሂስቶሪያንስ የሚስቁበት ነው። ይሄንን ሂስቶሪያንስ አይደለም ሂስቶሪያንስ የክርስትና ተቃዋሚዎች የሚባሉ ክርስትናን የሚያብጠለጥሉ ሰዎች እንኳን የማይክዱት ነገር ኢየሱስ ክርስቶስ መሰቀሉን ነው። የሥነ መለኮት ትምህርት ውስጥ ሳይገቡ አምላክ ነው እንደዚህ ነው የሚለው ነገር ውስጥ ሳይገቡ ተሰቅሏል ወይ? አዎ ተሰቅሏል፣ ምንም ጥያቄ የለውም። ክርስቶስ አልተሰቀለም ብንል ስለ ታሪክ ምንም የምናውቀው ነገር የለም ማለት ነው። ስለ ማንኛውም ነገር ታሪክ ማለት ነው ወደፊት ወደ ኋላ ተመልሰን ስለ ማንኛውም ነገር ታሪክ ማወቅ አንችልም ማለት ነው ክርስቶስ አልተሰቀለም ብንል። ምክንያቱም የክርስቶስ ስቅለት አንድ የታሪክ ክስተት ላሟላ የሚገባቸውን ነገሮች ታሪክ ጥናቱ ላይ እነዛን ነገሮች ስለሚያሟላ ክርስቶስ ስለመሰቀሉ ምንም ጥያቄ የሌለው ነገር ነው ይላል። እስልምና ግን መጥቶ እነዚህን ነገሮች ሲክድ እንመለከታለን እና ላለማርዘም ግን ሐሳቡ እንደዚህ ነው። ቢያንስ አንድ ቦታ ላይ በስነ ስርዓት የኛን እምነት ሪፕሬዘንት አድርጎ ቢሆን ኖሮ ትንሽ ክሬዲቢሊቲ ይሰጠው ነበር ወይንም ትንሽ ክብደት ይሰጠው ነበር እስልምና። ኦኬ በደንብ አድርጎ ሪፕሬዘንት አድርጎ በደንብ አድርጎ አቅርቦ ግን እንትን አድርጎታል ውድቅ አድርጎታል ቢባል ትንሽ ኦኬ በዚህ ምክንያት ነው በዚህ ምክንያት ነው ይባላል። ግን እንደዛ አይደለም። እሺ ቀጥሉ ግን ሌሎቻችሁ። አርዲዬ ቃልዮት ያሰማልን። አመሰግናለሁ። እና ግን በህግ መጠየቅ አለብን የለብንም የሚለውን እሱን አላነሳልኝ። ምክንያቱም ሌላም ቦታ ብዙ ነገር የሽብር ነገር ተናግሮብናል። ያው ሃይማኖቶች ሁሉ ለአላህ እስኪገዛ ድረስ ግደሏቸው የሚለውን በሽብር መጠየቅ የለበትም ወይ ቁርአን? ምክንያቱም አሁን እነሱ ብዙ ነገር ከኋላ መጥቶ አብርሃምን ኢብራሂም በሉ፣ ኢየሱስን ኢሳ ይበሉ፣ ሙሴን ሙሳ ይበሉ እያሉ በጣም በመስጊዶቻቸው ውስጥ ተሰብስበው ሁላ እንግዲህ ይሄን እኔ ኦሮምኛም ስለምችል ሰምቼዋለሁ ይሄንን ነገርና መጠየቅ የለባቸውም ወይ በሽብር? አንደኛ ይገደሉ ግደሏቸው እያለ እየተናገረ ነው። ያው ቁርአን ግዴታ ወይ ከሀገራችን መወገድ አለበት ወይ እምነቱ መወገድ አለበት ብዬ አስባለሁ። በሽብር መጠየቅ አለብን። ይሄንን ነገር ምን ትላላችሁ? በደንብ ያው ችግሩ ምንድነው እምነት ላይ የእምነት ነገር ሲሆን እንዲሁ በቀላሉ አይ ወቅሶኛልና ብሎ ለመክሰስ እንደው አስቸጋሪ ነገር ስለሚሆን ነው እንጂ በእውነት ግን በውጪ አይን ብትመለከተው አንድን አካል በሐሰት የምትወነጅል ከሆነ አሁን ሙስሊሞች ለምሳሌ እፎይን የሚከሱት ምን እያሉ ነው? የውሸት ነገር ይናገራል እስልምና ላይ የሌለ ነገር በውሸት ይናገራል፣ የውሸት እንትን ይጠቀማል እያሉ ነው ለመክሰስ የሚሞክሩት። ግን ያው ምንም እንኳን እፎይ ለእያንዳንዱ ነገር ማስረጃ እያወጣ ቢሆንም አሁን የእስልም ቁርአኑንም ብንመለከት ግን ስለ ክርስቲያኖች እንደዚህ ያደረጉ እንደዚህ ሆኑ እንደዚህ ይጥፉ የዓለም መጨረሻ ክፉ ፍጥረቶች እያለ ሲሳደብ
ስድብ በራሱ ወንጀል መሆን አለበት። ለዚያውም በተቋም ደረጃ ያለን ነገር ጠቅልሎ መሳደብ። አሁን ቁርአናችን ውስጥ ሙስሊሞች የዓለም መጨረሻ ክፉ ፍጥረቶች ናቸው፣ ሙስሊሞች ከምድር እግዚአብሔር ያጥፋቸው እያለ በተደጋጋሚ የሚናገር ቢሆን ኖሮ ሙስሊሞቹ እችን ይዘው መጽሐፉ ይስተካከል ማለታቸው ማይቀር ቢል ኖሮ እንደዚህ ይላል ሙስሊም፣ ምንም ችግር የለበትም። እና እውነት ለመናገር አዎ እንደዚህ አይነት ክፍሎች ለሰው ልጆች አይጠቅሙም፣ መውጣት አለባቸው ከመጽሐፍት ውስጥ። እንዴት ነው አንተ አብረህ ምትበላ ምትጠጣውን ሰው ካጠገብህ የተቀመጠውን እያስመሰልክ በሆድህ ግን የዓለም መጨረሻ ክፉ ፍጥረት ነው እያልክ እያሰብክ እያስመሰልክ እንዴት ትኖራለህ? እንዴት ህፃናት ልጆችን ስታሳድግ ክርስቲያኖች የዓለም መጨረሻ ክፉ ፍጥረቶች ናቸው የሚል መጽሐፍን እያስነበብክ እንዴት ትኖራለህ? ይሄ በጣም በጣም ለሰው ልጆች ጠንቅ የሆነ ሚውት አድርግ የገባ ሰው ለሰው ልጆች ጠንቅ የሆነ ለሰው ልጆች የማይጠቅም አስተምህሮ ነው። በሰው ልጆች መካከል ጥላቻን የሚዘራ ኦኬ። ለሰው ልጆች የሚጠቅመውማ የሚጠሏችሁን ውደዱ፣ የሚያሳድዷችሁን ጸልዩላቸው የሚል አስተምህሮ እሱ ለሰው ልጆች ይጠቅማል። ሰው አብሮ በፍቅር እንዲኖር ያግዛል፣ ይረዳል። እንደዚህ አይነት አስተምህሮ እስልምና ግን እንዲያው እምነት የሚባለው እንደ የዘላለም ህይወት የሚባለው ነገር እንኳን ባይኖር ኖሮ ለሰው ልጆች አይጠቅምም። በምንም አይነት መልኩ በምንም አይነት ጥላቻን ከመዝራት ውጪ ክፋትን ከመዝራት ውጪ በውስጡ አስተምህሮ ከፍተኛ የሆነ ችግር አለበት፣ መቀየር አለበት፣ መሻሻል አለበት። ኦኬ ከዘመኑ ጋር አብሮ የማይሄድ ነው። ምናልባት የዛሬ 1400 ዓመት መካ አካባቢ የኋላ ቀርነት አስተሳሰብ ስለነበረ ለዛ አካባቢ ተጠቅሞበት ሊሆን ይችላል። 21ኛው መቶ ክፍለ ዘመን ላይ ግን እንደዚህ አይነት ኋላ ቀር የሆነ አስተሳሰብ አይሰራም። ኦኬ ሰው ራሱን አፕዴት ማድረግ መቻል አለበት እና እንዳልከው ነው ይሄ በሐሰት የተወነጀልበት ነው። ከዛ ባሻገር ክርስቲያኖችንና አይሁዶችን እንድዋጋ ታዝዣለሁኝ ብሎ አሉ የሼሆች ንግግር እንኳንና አረብ ሀገር አይቅርና ዌስት ውስጥ ያሉ ሼሆች የሚናገሩትን ቪዲዮዎች ከፍተን ብናሳያችሁ የሙስሊሞች ዓላማ ሊሆን የሚገባው እስልምናን ማስፋፋት ነው። ዛሬ ላይ ሙስሊሞች ጥሩ ቤት ስለመግዛት፣ ቤተሰብ ስለመመስረት፣ ልጅ ስለመውለድ ምናምን ነው የምታስቡት አለ ሼሁ ሲናገር። ግን ይሄ አይደለም ዓላማችን። ዓላማችን መሆን ያለበት እስልምናን ማስፋፋት ነው እና እያስፋፋን ስንሄድ ቁጥራችን እየበዛ ሲመጣ ማድረግ ያለብን ነገር ምንድነው አለ? ቁጥራችን እየበዛ ሲመጣ እየሄድን መውረስ ነው፣ ቦታዎችን መውረስ ነው እና አራት ምርጫ ይሰጣቸዋል አማኝ ላልሆኑት ሰዎች። አንደኛው አላህና መሐመድን ተቀበሉ፣ እስልምናን ተቀበሉ የሚል ነው። ማይቀበሉ ከሆነ ጂዚያ እንዲከፍሉ ማድረግ ነው። ጂዚያ ማይከፍሉ ከሆነ ሶስተኛ የሆነ ነገር ምን እንደነበረ ትዝ አይለኝም። አራተኛ ግን አለና በጣቱ ምልክት እያሳየ አንገቱ ላይ አንገታቸውን መቁረጥ ነው ይላል። አሁን እኮ በአሁኑ ባለንበት ዘመን ማለት ነው እንደዚህ አይነት አስተሳሰብ ይሄ ካንሰር የሆነ አስተሳሰብ ነው። ምን ላይ ነው እንደዛ የምለው ወንድም? ሙስሊማ ነው ሮተርዲ። እሺ ጀሚላ መሐመድ አይሁዶችና ክርስቲያኖችን እንድዋጋ ታዝዣለሁኝ ያለበት ወይንም ደግሞ በአላህና በመልእክተኛው እስከሚያምኑ ድረስ ወይንም ጂዚያን እስከሚከፍሉ ድረስ እንድዋጋ ታዝዣለሁኝ አላለም ብለሽ ነው የምትይኝ? ቃል አፈረሱ። አንወጋም ተብለው ቃል ተገባብተው ቃል ሲያፈርሱ ተዋጉ። እነሱ ናቸው ቃል አፈርሱ ውጊያ የጀመሩት። ድምፅሽ በደንብ አይሰማም። ኤርፎን ካደረግሽ ኤርፎኑን አውልቂው ወይንም ቻርጀር ሰክተሽ ከሆነ ቻርጀሩ የሆነ ድምፅሽ ታፍኗል። እነሱ ናቸው ውጊያ የጀመሩ። ከዛ ውጊያው ተዋጉ። ሱራ 9:29 ላይ ውጊያ ጀምረውበት ነው ይሄን ነገር የተደረገው
የሚል እስኪ ማስረጃ አሳይ። ኦኬ እሺ አሁን እኔ ለጥያቄ ነው የገባሁት። ማንንም ጠይቃት። ኦኬ አልሰማሽኝም መሰለኝ ያልኩሽን ሱራ 9:29 ላይ ከውጊያ ጋር ተገናኝቶ ነው እንደዚህ የተባለው የሚል ማስረጃ አሳይኝ ስልሽ ለጥያቄ ነው የገባሁት አትበይ። ለጥያቄ ነው የገባሁት። ኦኬ ስለዚህ ስለ እስልምናሽ ዝም ብለሽ ነው ማለት ነው ውጊያ ጀምረውበት ነው ብለሽ የመለስሽው እኮ። እንደዛ ነው ያነበብኩት። እንደዛ ነው ውጊያ ጀመሩ መጀመሪያ ቃል ተገባቡ። ኦኬ አይደለም እሱ ሌላ ከሌላ ሱራ ጋር አምታተሹ ነው። ለምሳሌ ሱራ 2:191 አያ ላይ ያለ ሱራ 9:5 ላይ ያለ ምናልባት ከውጊያ ጋር የተገናኙ የሚሆኑት። ይሄኛው ግን የሚናገረው ምንድን ነው? አላህና መልእክተኛውን እርም ያደረጉትን ነገር እርም እስከሚያደርጉ ድረስ ወይንም ደግሞ የተዋረዱ ሆኖ ጂዚያ እስከሚከፍሉ ድረስ እንድዋጋ ታዝዣለሁ ብሎ በቁርአንም በሐዲስም የተቀመጠ ነው። ስለ ተዋጉሽ ሳይሆን አላህና መልእክተኛውን እርም ያደረጉትን እርም እስከሚያደርጉ ድረስ እንድዋጋ ታዝዣለሁ ነው ያለሽ። የትም ቦታ ቢሆን ጦርነት ከፈቱብሽ አልከፈቱብሽ እና እስልምና ህንድና ግብጽ ጦርነት ተከፍቶባቸው ነው እንደገቡት። ሌሎች ብዙ ሀገሮች ጦርነት ተከፍቶባቸው ነው እንደገቡት አይደለም፣ በወረራ ነው የገቡት። ስለዚህ ምንም የወረደው እስልምና እንደዛ። ኦኬ እሺ አይ የምታወራው ግን ምንም አይገናኝም ከቁርአን። ማስረጃ ከፍቼ ላሳይሽ። ኦኬ ይችላል። በጣም ጥሩ። ግን ስማ እኔ አሁን ለጥያቄ ነው ገባሁት። አሁን እንዳሳቀሽ እስኪ በማስረጃውን በሼህሽ ንግግርም ስትስቂ ሰማሻለሁ። እሺ ልጠይቅና እንትን ልበል ልጠይቅ። አይ እንዴ ቆይ እንጂ ለምን ምንም ጥያቄ የምትጠይቂው የለም? አትጠይቂም። እሱን ተስፋ አታድርጊ። አትጠይቂም። ያ ለምን ማሚ ልጠይቅሽ ነው የገባሁት። ቤትሽ ነው። እንዴት ነው የማልጠይቅሽ? ችግር የለ። እስልምናውን አሁን አሳይሽና ከዛ በኋላ እስኪ እስልምን አሁን ማስረጃ ብለሽ ጠይቀሽ ነበር። እሱን ላሳይ። ማስረጃ ብለሽ አልጠይቅሽም ነበር? እኔ ማስረጃ ይከፈትና ጥያቄ መልሽልኝም አንቺ እኮ ጨርሱና ስጨርሽ ነው ካዲያ አንዱ ጀምረሽ ወደ ሌላ የገባሁት። ምንም እኔ እሱ የሚያወራው ነገር አሁን እኮ ማስረጃ እየጠየቅሽ ነበር እህታችን። አይልም ቆይ ለምን ማስረጃውን ሸሸሽሽ? መሸሽ አይደለም የመጣሁት እኔ አንቺ ልጠይቅሽ ነው። ስለዚህ ካልሸሸሽ እንደዛ የሚል ማስረጃ ብለሽ እያወራ እያለ በመሀል ገባሽበት። ይኸው ያወራሁትን ማስረጃ ብሎ ሊሰጥሽ ሲል አይ ልጠይቅ ነው የገባሁት ማለት ኦኬ በቃ አለ በቃ ተውት እንደማለት ነው። በቃ አለ ተውት እሺ በቃ ብለሽ ካመንሽ አዎ መጽሐፋችን ላይ አለ ካልሽ መጠየቅ ትችያለሽ። መጽሐፍሽ ላይ እንዳለ ታምኛለሽ? እሺ እኔ ወደ ጥያቄ ልግባ እንግዲህ ካወጣሽኝም ቆይ ለምን አርነትን እንደምትፈሩት እውነትን ለምን እንደምትፈሩ ብቻ ነው የሚገርመኝ። አሁን የተነገረውን ነገር በማስረጃ ጭንጭዌ ስለምናውቃት ማለት ነው። ማስረጃ አልሽን እንደገባሽ እንደውም እያወራ በመሀል አቋረጥሽና እኔ እንደውም አውራት አልኩት። ጭራሹን እያወራው እውነት ከባድ ነገር አይደለም፣ መጥፎ ነገርም አይደለም። እኔ አትጠይቂ አልተባልሽም፣ ግን አሁን ማስረጃ ላልሽው ነገር ሲከፈት ለምንድን ነው ወደ ጥያቄ ዞርሽ? ለምንድነው መጽሐፍሽ እንዲከፈት ያልፈለግሽው? ማስረጃ ብለሽ የጠየቅሽውን ነገር አለበለዚያ እኛ ያለ ማስረጃ እንደማናወራ ታረጋግጭልናለሽ ማለት ነው። እኛ ይሁን ማስረጃ እንክፈትልሽ እያልን እየለመንሽ ነው። ኦኬ አለ አልፈልግም እንድታወጡት፣ ግን እኔ ጥያቄ አለኝ ለጠይቃችሁ ብለሽ ከሆነ መጠየቅ ትችላለሽ። ኦኬ እሺ ልጠይቅሽ አንቺ። ስለዚህ መጽሐፍሽ ላይ እንዳለ አመንሽ? ኦ ማይ ጋድ አንቺ እንደፈለግሽ አስቢ፣ ግን እኔ ልንገርሽ ልጠይቅሽ። እኔ መልሽልኝ ተማምነን ከዛ ወደ ጥያቄሽ። መጽሐፍሽ ላይ እንዳለ አመንሽ ማለት ነው። አሁን አረድ የተናገራቸው እኛ ግደር። ስለዚህ ማስረጃ ብለሽ ነው የምታመጡት። ስለዚህ ማስረጃ ብለሽ ጠይቀሽዋል። ማስረጃው ክፈትላት አድርጊ። እሺ ይኩን ከፍትላታል። እኔ እኮ ልጠይቅ ነው የመጣሁት። መጀመሪያ ከቁርአኑን ጀምርና እሱን ከፍቼ ከዛ በኋላ
አስተምህሮን እንመለከታለን። ይኸው እሺ እንዲህ ይላል ሱራ 9:29 ላይ ከነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያረጉትንና እውነተኛውንም ሃይማኖት የማይቀበሉትን የተዋጓችሁን ነው የሚለው እነርሱን ቆይ እነርሱን እስኪ ዝም በይ እያወራሁኝ ነው አንቺ እንድታብራሪልኝ አይደለም እኮ ወንድም እነርሱን ብሎ ምንድነው የሚለው እስኪ አንዴ ሚውት አድርጊሽ አትግቢ በመሃል ሙሉን አንብበው እነርሱ ምን ጨርሰዋለሁ አንብቤ ጨርሰዋለሁ ዝም በይ እያብራራሁ ነው ማወራው ዝም በይ ኦኬ ሚውት አድርጊ ሞዴሬተሮች ሚውት እንዳታነሳ አድርጓት ፕሊዝ እያብራራሁ ከመጀመሪያው ጀምራለሁ አሁን እንዳትናገር አሁን ከነዚያ መጽሐፉን ከተሰጡት ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን የተዋጓችሁን የሚል ትፈልጉልኛላችሁ እሺ እዚህ ውስጥ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትንም እርም የማያረጉትንና እውነተኛ ሃይማኖትን የማይቀበሉትን እነርሱን የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ኦኬ የምንወጋቸው ደግሞ በምንድን ነው? በሐሳብ ነው፣ በትምህርት ነው። ኦኬ ታዲያ የታል? ያው እንግዲህ በስለት ውጓቸውም ይላል፣ ግደሏቸውም ይላል። የታል? እዚህ በጣም ደስ ይላል። በሐሳብ ነው የምንዋጋው። የታል? ግደሏቸው የታል? እረዷቸው የታል? አንቺ በጣም ደስ ይላል። በሐሳብ ምን እስከሚያደርጉ ድረስ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ እነዛ ናቸው ነው የተዋረዱ ናቸው ናቸው ነው የሚለው ሆነው። ቆይ መልሰው ዙም አረከው በጣም ወዴት ልመልሰው? አይ አልታይ ናቸው ስትይ ጊዜ የተዋረዱ ናቸው ነው የሚለው። ይሄ እስኪ የተዋረዱ ሆነው ግብርን ምንድነው? ዙም አረከው ትኛለሽ አይታየኝም ትያለሽ መልሰሽ እጆቻቸው እስከሚሰጡ ድረስ ተዋጓቸው። እጆቻቸውን እስከሚሰጡ ድረስ ተዋጓቸው ነው። አዎ በእጆቻቸው እስከሚሰጡ ድረስ ምን ሆነው የተዋረዱ ሆነው የምትዋረጁ በጦርነት ከተቀጠቀጥሽ በኋላ እሺ የት አልግደሏቸው? የት ነው? እስኪ አምጣልኝ ግደሏቸውን። ግደሏቸው ከዚህ በላይ እንዴት አድርጎ ይግደልሽ? እሺ ይሄን ምን ላይ ነው ይሄ? ሱረቱል ተውባ 29ኛው አንቀጽ። ያው ሱረቱል ተውባ 29ኛው አንቀጽ። ኦኬ ግደሏቸው የሚል እስካለ ድረስ እንግዲህ አይልም ማለት ነው። ተዋጓቸው ማለት ነው። ስትዋጊ ቅቤ እየቀባሽ ነው። ትክክለኛው እያስተማርክ ነው። አሃ የምትዋጊው። ኦኬ እሺ አሁን ወደ ጥያቄ ልሂድ። አይ ቆይ ላሳይሽ ማስረጃ። በወረራ ደግሞ እንዴት በህንድና በግብጽ ወረው ምንም ጥቃት ሳይደርስባቸው ሙስሊሞች ወረው እንደገቡ እንዲያው ይሄ እኮ አንድ ማስረጃ ነው እንጂ 1,000 ሚሊዮን ሀገር ነው። ኦልሞስት ኖርዝ አፍሪካ በጠቅላላ ግብጽ፣ ሊቢያ፣ አልጄሪያ፣ ሞሮኮ እንዳለ በወረራ ነው የገቡት። ኦኬ ልጠይቅ አሁን ጀሚላ አንዴ ማስረጃውን ላሳይሽ። አይ ኖ ይላል። ኦኬ በወረራ ነው የገቡት የምትይ ከሆነ ከዛ በኋላ እንቀጥልና ጥያቄሽን መጠየቅ ትችላለሽ። አይደለም የምኖርራ ነው እንደዛ አደልኩም። ልጠይቅ አሁን በቃ እኮ ማስረጃውን ላሳይሽ አይደለም ስትይ አንቺ ዝም ብለሽ በራስሽ ደስ ብሎሽ ነው የምታወሪው አይደል? እኔ ደግሞ በወረራ እንደሆነ ላሳይሽ ነው። ኦኬ አንድ ጊዜ ጠብቂ እሺ። በቃ ቻው። እሺ እህታችን አንጠይቅም ካላችሁ ምን ይባላል? ጋይስ እዚህ ምንም ጥያቄ ለመመለስ የተቀመጠ የለም እኮ። ያው እታችሁኝና እታች ሆነሽ ማስረጃውን ትመለከቻለሽ።
በወረራ ነው የገቡት የሚለውን ሰማችሁ ግን አይደለ? በሐሳብ ነው ተዋጓቸው የሚለው። ኦኬ ሱራ 9:5 ማልጠቅሰው ከጦርነት ጋር የተገናኘ ነው የሚሉ ተፍሲራት ስላሉ ነው። እሺ ታች ኮሜንት የምታደርጉ ሰዎች የሰይፉ አንቀጽ የሚባለው ጦርነት ጋር የተገናኘ ነው የሚባል አንዳንድ እንትኖች የተፍሲር ክርክር እንዳያነሳ በሚል ነው እንጂ አለ 9:5 ላይም አለ 489 አለ 2191 አለ። እጅግ በጣም ብዙ ናቸው። ብዙ ከውጊያ ጋር የተገናኙ ብዙ እና ሐዲስ ውስጥ ሳንገባ ቁርአን ብቻ ማለት ነው። ሐዲስ ውስጥ ደግሞ ሲገባ ታውት ኦኬ የታለ ስርቃዲን እየፈለኩት ነው። ቆይ እስከማወጣ ድረስ ምናልባት መቀጠል ማውራት የሚፈልግ ሳለው ካለ ማውራት ይችላል። አይ ጥሩ ብለሃል አርዲ። ሌላው የዘመናችን አሁን ፖለቲሻኑ በጣም ውሸታሞች ናቸው አይደለ? የዘመናችን ውሸታሞች ማለት ነው። ያው በአሁኑ ሰዓት የሚዋሹ ማለት ነው። ነጭን የሆነውን ነገር አይ ጥቁር የዘመናችን እስክታወጣ ወይ ትንሽ ከቅድሙ ጀምሮ ምናልባት የተወሰነ ብል ደስ ይለኛልና ዛሬ ሻርዲ እንኳን አደረሰ። ግን እንኳን አደረሰ ማለት ነው። አክቹአሊ ኮሜንት ላይ ብያለሁ እንኳን አደረሰ ብያለሁ። አሜን አሜን። እና እዚህ ቅድምም እያነሳ ነው ነበርና በጥያቄዎች መሀል ምናምን ነገር ማማዬ ምናምን ነገር አንስተዋለች። በእርግጥ ስለ ፋሲካ ምናምን ስናስብ ስለ ሙሴ መጽሐፍ ነው የምናነሳውና የፋሲካን ክብረ በዓል እንዴት እንደተሰጠ ታውቁታላችሁ መቼስ። ከአምስቱ መጽሐፍት አንዱ ላይ ኦሪት ዘጸአት ላይ እንግዲህ ዘጸአት 12:40 ላይ ስናነብ የእስራኤላውያን ልጆች በግብጽ ምድር የተቀመጡት ዘመን 430 ዓመት ነው ብሎ ይናገራል። 430 ዓመት በግብጽ የነበሩ እስራኤላውያን ከግብጽ የወጡበት ነው። ዘጸአት ማለት ጸአት ማለት መውጣት ማለት ነው። ኦኬ ፋሲካ ከሚለው ጋር ይገናኛል። ፋሲካ ብለን ስንናገር ፓስኦቨር ወይ ደግሞ ማለፍ መውጣት የሚለውን ነገር ይይዛል። መሸጋገር ወይ ደግሞ ከራሱ ከኦሪት ዘጸአት መጽሐፍ ጋር የተያያዘ ነው። የፋሲካ በዓል ክብረ በዓል የተሰጠው በኦሪት ዘጸአት ላይ ነው። እንግዲህ ሙሴም ሲያሻግር እዛው ይሄ ሴሬሞኒም ያለው እዛው ዘጸአት ላይ ነው። ዘጸአት ምዕራፍ 12ን ስናነብ ግልጽ ሆኖ ይታይልናል ማለት ነው። ስለዚህ የፋሲካ በዓል ፋሲካ የሚለውም ዘጸአት የሚለውም ወይ ደግሞ ጸአት የሚለውም የመጽሐፉ መግቢያችን ማለት ነው። እሱም ደግሞ ተመሳሳይ ነገር አላቸው። ጸአት ማለት መውጣት መሻገር እንደሆነ ሁሉ ፋሲካም መሻገር ወይ ደግሞ መተላለፍ ነው። የተተላለፉበት ስለሆነ ያንን በዓል ስለሆነ የሚያከብሩት። ኦኬ በአጠቃላይ ያንን በዓል ስለሚያከብሩ ፋሲካ ተብሎ ተጠርቷል ሐሳቡ። እንግዲህ ለ400 ምናምን ዓመት በግብጽ የነበሩት እነዚህ ህዝቦች ከዛ የወጡበት ነው። ሐሳቡ ያ ነው። ግን እግዚአብሔር አምላክ ከዚህ ሲወጡ ህግ ሰጥቷቸዋል። ይህም በዓል ደግሞ መታሰቢያ እንዳደርጉ ልጆቻቸው ድረስ እንዲያስቡት መታሰቢያ እንዳደርጉት እግዚአብሔር አምላክ ህግን ሰጥቷቸዋል። ስርዓት ተሰጥቷቸዋል። እንዴት እንደሚያርዱም እንዴት እንደሚበሉም ሰጥቷቸዋል። ኦኬ እዛው ምዕራፍ ላይ ይሄ ሁሉ እንትን እዛው ዘጸአት ምዕራፍ 12 ላይ አንብቡት። ዘጸአት ምዕራፍ 12 ቁጥር 5 ላይ ምን ብሎ ያስቀምጣል? የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን ከበጎች ወይም ከፍየሎች ውሰድ ብሎ ይናገራል። ነውር የሌለበት በግ ወንጌላዊ ዮሐንስ በጣም ወደው የወንጌላዊ ዮሐንስ ስብከት ማነው የመጥምቁ ዮሐንስ ስብከት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ እንደተናገረው ነውር የሌለበት ካለ ኃጢአት እኛን የመሰለ አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል በመስቀል ላይ ተቸንክሯል፣
ተቸንክሯል። ለዛ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ሲናገር ማነው በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷልና ብሎ ይናገራል። ፋሲካችን ክርስቶስ ታርዷልና ብሎ ይናገራል። በሙሴ መጽሐፍ ላይ ቅድም የነገርኳችሁ ጥቅስ ላይ ማለትም ኦሪት ዘጸአት ምዕራፍ 12 ቁጥር 5 ላይ ከእናንተ ጠቦት ነውር የሌለበት ብሎ እንደሚናገረው ነውር የሌለበት ካለ ኃጢአት እኛን የመሰለ አምላካችን መድኃኒታችን ብርሃናችን የሆነ ኢየሱስ ክርስቶስ ታርዶልናል። ኦኬ ታርዶልናል፣ ተሰቅሏል፣ ስጋውን ቆርሷል፣ ደሙን አፍስሷል። ለዛ ነው ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና ብሎ ይናገራል። ፋሲካችን ክርስቶስ ታርዷልና ብሎ ይናገራል ማለት ነው። አስቀድሞ ይህንን መታሰቢያ አድርገን በየዓመቱ ቤተክርስቲያናችን ከጥንት ጀምሮ ታከብራለች። ሞቱን፣ ትንሳኤውን፣ ሕማማቱን እናከብራለን። አስቀድሞ ዘጸአት 12:14 ላይ እዛው ምዕራፍ ላይ ስትመለከቱ ይህም ቀን መታሰቢያ ይሁናችሁ፣ ለእግዚአብሔር በዓል ታደርጉታላችሁ፣ ለልጅ ልጆቻችሁ ስርዓት ሆኖ ለዘላለም ታደርጉታላችኋል። ኦኬ የወጡት እነሱ ከባርነት ነው። እኛ የወጣነው ግን ከዘላለም ሞት ወደ ዘላለም ህይወት ነው። ከዘላለም ሞት ወደ ዘላለም ህይወት የተሻገርንበት ይሄ ፋሲካ ነው። ፋሲካችን በጉ ደግሞ ፋሲካችን ነው። ኦኬ እዛው ምዕራፍ ላይ የሚገርመው ዘጸአት 12:11 ላይ ምን ብሎ ይናገራል? ወገቦቻችሁን ታጥቃችሁ ጫማችሁንም በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ይብሉት፣ ፈጥናችሁም ትበሉታላችሁ፣ እርሱ የእግዚአብሔር ፋሲካ ነው ብሎ ይናገራል። ይሄን ጠቦት ምን ብሎ ይናገራል መጽሐፍ ቅዱስ? እርሱ የእግዚአብሔር ፋሲካ ነው ይለዋል። ዘጸአት ምዕራፍ 12 ቁጥር 11 ላይ ኦኬ። በአዲስ ኪዳን ደግሞ ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና ብሎ ይናገራል። እነሱ ምድራዊ ከሆነው ከባርነት ወጡ፣ እኛ ግን ከዘላለም ሞት ወጥተን የዘላለም ህይወት ያገኘንበትን ኢየሱስ ክርስቶስን እንበላለን እንጠጣለን። ስጋዬን የበላ ደሜን ይጠጣ ብሎ እንደሚናገር ማለት ነው። ስለዚህ በብሉይ ኪዳን ጥላ ሆኖ በአዲስ ኪዳን አማናዊ ለሆነው ለመድኃኒታችን ለአዲሱ ኪዳን ጥላ ሆነ ማለት ነው። ይሄ የምናየው በብሉይ ኪዳን የምናያቸው ነገሮች በሙሉ ለሚመጣው ለአማናዊው ጥላ ሆኖ ተገለጠ ነው በቃ ኦኬ። ስለዚህ ቤተክርስቲያናችን ብሉይን ከአዲሱ እንደዚህ አድርጋ ግልጽ አድርጎ እግዚአብሔር መገለጡን አስተላልፏል ማለት ነው። ለኛ ምን አድርጓል? መገለጡን አስተላልፏል። ሌላው ክርስቶስ ተወለደ። ቅድም አራድ በደንብ አድርጎ መልሶታል። ክርስቶስ ለምን በመስቀል ሞተ? በቤተክርስቲያናችን ትክክል ከልጅ ልጅህ ተወልጄ አድንሃለሁ ተሰቅዬ አድንሃለሁ ብሎ ተናግሯል። ክርስቶስ ስለ ሕማማቱ ተናግሯል። ነቢያት ስለ ሕማማቱ ስለሚመጣው ነገር ተናግረዋል። ኦኬ መሲሁ መጥቶ መከራ እንደሚቀበል ተላልፎም እንደሚሰጥ በኋላ ደግሞ ነፃ እንደሚያወጣን በእርሱ ቁስል ደግሞ እንደምንፈወስ ተናግሯል፣ መስክሯል። ነቢያት ተናግረዋል፣ እርሱም ደግሞ መስክሯል። አይደለ? ሰው ለምን በሶስት አይን አልተፈጠርኩኝም? ለምን ሁለት ጆሮ ብቻ ኖረኝ? ለምን ሰባት ጆሮ አልኖረኝም አይልም አይደለ? እግዚአብሔር በሁሉ ነገር ማድረግ ይችላል። እርሱ እንደ ፍቃዱ ነው የሚሆነው። ኦኬ ዙፋኑ ላይ ቁጭ ብሎ ማዳን ይችላል። ነገር ግን ቃሉን ይፈጽማል። ከልጅ ልጅ ተወልጄ አድንሃለሁ ደረቅ ወንጌል ተብላ ከምትጠራው ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ እርሱም ራስን ይቀጠቅጣል ብሎ እንደተናገረ መጥቶ ክርስቶስ ከሴት ተወልዶ ከድንግል ተወልዶ ኦኬ በመስቀል ተቸንክሮ ደሙን አፍስሶ ስጋውን ቆርሶ አድኖናል። ስለዚህ ክርስቶስ ለምን እግዚአብሔር በዚህ መልኩ አዳነን ማለት አንችልም። እግዚአብሔር በዚህ መልኩ አዳነን ማለት አንችልም። ክርስቶስ ላይ ጥያቄ ከማንሳታችን በፊት እኮ አሁን ባነሳ ነው በዘጸአት ታሪክ ላይ እኮ እግዚአብሔር ከፈርዖን ጋር እኮ ግብግብ ሲገጥሙ እናያለን አይደለ? ለይሄ ቃሉ እንግዲህ እንትን አይደለም ህዝቤን ልቀቅ ብሎ እንደዚህ አድርግ ብሎ ሙሴን ሲልክ ኦኬ ሙሴ ደግሞ ሄዶ ሲናገር አያለቅም ብሎ ሲናገር የፈርዖንን ልብ ደግሞ እግዚአብሔር ሲያጸና እናያለን። ያ ሁሉ የሆነው በምክንያት ነው። ለምን በአንድ ቀን አላስለቀቃቸውም? እግዚአብሔር ለምን ከፈርዖን እጅ አላስጣላቸውም በአንድ ቀን? እግዚአብሔር አሰራሩ ልዩ ነው። ኦኬ ለምን እንደዚህ ያደረክ ብለን አንጠይቅም። ለምን እንደዚህ ያደረክ ብለን አንጠይቅም። እርሱ በፈቀደውና ሁን ባለው ነገር ሁሉ ለኛ በሚገባ መልኩ ያደርግልናል። በአንድ ቀን አይደለም እኮ ቤተ እስራኤልን ከግብጽ እጅ ያስጣላቸው አይደለ? ያስወጣቸው ከፈርዖን እጅ ያስጣላቸው በአንድ ቀን አይደለም። ለምን እንደዚህ ያደረክ ብለን አንናገር። እሱ በወደደ ያደርጋል፣ እኛ ደግሞ እንቀበላለን ነው የእግዚአብሔርን ትእዛዝ ማዳኑን በዚህ መልክ እንቀበላለን። ስለዚህ ቅድም ተናግሮታል፣ አራድ በደንብ አድርጎ አስረድቷል። ሌላው
መጣ ተወለደ ክርስቶስ ዓለምን የሚገዛ ሰማይ የእግሩ መረገጫ የሆነች እርሱ ክርስቶስ በበረት ተወለደ። ኦኬ እንደ ነገስታት እንኳን በቤተ መንግስት አይደለም የተወለደው በቀይ ምንጣፍ ላይ ወይ ደግሞ ይሄ ነገስታት በሚያድሩበት አሩ አይደለም የተወለደው ይታወቃል። ነገር ግን እሱ በበረት ተገኘ። ኦኬ እንደ ንግስናው ሳይሆን ዝቅ ብሎ ከኛም እንኳን አንሶ በበረት ተገኘ። ኦኬ ሰው እንደ ሰው አደገ። በጥበብ አይደለም የሚለው በጥበብ እንደ ሰው አደገ። ሐዋርያትን መረጠ፣ ሐዋርያትን አስተማረ። መሰቀሉ እኮ ብቻ አይደለም አስቀድሞ እንኳን የህይወት መንገድ የሆነንን ብዙ ነገር አስተምሮናል፣ ብዙ ነገር ነግሮናል፣ ብዙ ነገር መግቦናል። እንደው ዝም ብሎ መጥቶ ተሰቅሎ አልሄድም እኮ ከዛ በፊት ሐዋርያትን መርጦ ለኛ ምግብ የሚሆነን ነገር መግቦን አብልቶን አጠጥቶን ነው ሄደው ክርስቶስ። ስለዚህ መሞቱ ብቻ አይደለም በመስቀል ላይ መሰቀሉ ብቻ አይደለም። ገና የማዳኑ ስራ የጀመረው ገና በማህፀን ሳለን ገና በስራቱ ሲጀምር ከዛን ጀምሮ ለኛ አርአያ ሆኖ ህይወት የምናገኝበትን መንገድ አስምሮልን ሄደው ነው ባጭሩ። ክርስቶስ ተወለደ፣ መከራን ተቀበለ፣ በጥፊ እስከ መመታት እስከ መተፋት ድረስ ደረሰ። ይሄ በህማማቱ የታሰቡበት ነው፣ በደንብ የተነገረም ስለሆነ በዕለተ ዓርብ ወንጌላት እንደሚናገሩት በመስቀል ተቸነከረ ነው ሐሳቡ። በመስቀል ተቸክሮ ደግሞ አልቀረም፣ ሞተ። እንደተናገረው ሞተ። ክርስቶስ በወንጌል በተደጋጋሚ እንደተናገረው ሰሞኑን ስንመልስ ስለነበር ማለት ነው እንደሚሞት መከራን እንደሚቀበል እንደሚሞት እንደሚቸነከር በኋላም ደግሞ በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ እናውቃለን አይደለ? ይሄንን ተደጋጋሚ ጊዜ ተናግሯል ክርስቶስ አስቀድሞ ለሐዋርያት በጣም በተደጋጋሚ ጊዜ ተናግሯል። ተናግሮት ብቻ ደግሞ አልቀረም። የተናገረውን ደግሞ አደረገ። መከራን ተቀበለ። ኦኬ መከራን ተቀበለ። ጌታ አምላክ ስጋን ለብሶ በምድር በመመላለሱ ብቻ ተተፋበት። ስላላወቁት ነው እንግዲህ ኦኬ መድኃኒት መሆኑን አላወቁም። ተፉበት፣ አንገላቱት፣ በጥፊ እስከ መመታት ድረስ መስቀል እስከ መሸከም እስከ መገረፍ ድረስ ደረሰ። በመስቀል ተቸነከረ፣ ሞተ። ስጋ ወደ መቃብር ወረደ፣ ወደ ሲኦል ወረደሽ። አዳነን። ወንጌልን ራሱ በሲኦል እንደሰበከ መጽሐፍ ቅዱስ ስለሚናገር ማለት ነው። ዞሮ ክርስቶስ ሞቶ አልቀራም፣ ትንሳኤውን አየን። እዛው የቆሮንቶስ መልእክት ላይ እችን ብዬ ልጨርስ እኔ እዛው የቆሮንቶስ መልእክት ላይ እውነት ክብርና ምስጋና ለአምላካችን ለመድኃኒታችን ለብርሃናችን ኢየሱስ ክርስቶስ እና እዛው ቆሮንቶስ መልእክት ላይ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 ጀምሮ ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከነናንተ አንዳንዶች ትንሳኤ ሙታን የለም እንዴት ይላሉ አለ። ክርስቶስ በምድር ላይ በሚመላለስበት ጊዜ ከሐዋርያት ጋር በነበረበት ጊዜ ትንሳኤ ሙታን የለም የሚሉ እየመጡ ከክርስቶስ ጋር ያወሩ ነበር አይደል? ምናልባት ወንጌላት ላይ ታስታውሳላችሁ። እና ቅዱስ ጳውሎስ ይህን አንስቶ ከመካከላችሁ አንዳንዶች ትንሳኤ ሙታን የለም እንዴት ይላሉ ብሎ ከጠየቀ በኋላ ቁጥር 13 ላይ ትንሳኤ ሙታን እስከሌለ ክርስቶስ አልተነሳም፣ ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ብሎ ይናገራል። ስለዚህ የክርስቶስ ትንሳኤ ለክርስትና መሰረት፣ ለሁላችን ደግሞ የመዳናችን ቁር ነው ማለት ነው። ግልጽ በሆነ መልኩ ያንን ያስቀምጣል። ስለዚህ ስብከታችሁም ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ብሎ ነው የሚናገረው ቅዱስ ጳውሎስ። ይህንን ይዘን የክርስቶስን የማዳን ስራ ወይ ደግሞ ተሸንክሮ እንዳልቀራ ሞቶም እንዳልቀራ በኃይሉ በስልጣኑ ሌሎች ቅዱሳን ቢነሱ በእግዚአብሔር ጸጋ ይነሳሉ፣ እርሱ ግን በኃይሉ በስልጣኑ በመለኮቱ ተነሳ እንላለን። ይህን ትንሳኤ እናከብራለን። እንግዲህ በእነዚህ ወራት ውስጥ ይህንን እናከብራለን ማለት ነው። ቅድም ሰላም እንደተባባል ነው። ከዚህ በኋላም ሰላም ስንባባል ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብለን እናገራለን። ይህ ምን ማለት ነው? ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ ብለን እናገራለን። ዲያብሎስን አሰረው፣ አዳምን ነፃ ወጣው፣ ሰላም ከዛሬ ጀምሮ ሰላም ሆነ ብለን እናገራለን። ይህንን ክርስቶስ ከተነሳ በኋላም ሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ የጌታን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር ብሎ ይናገራል። በታላቅ ኃይል የክርስቶስን ትንሣኤ ይመሰክሩ ነበር። ይህንን ትንሣኤ ደግሞ እኛ በዚች አጭር በሆነች ቃል ሰላም እየተባባልን እንኳን ትንሣኤውን እንመሰክራለን ማለት ነው።
ይሄን ይመስላል ማለት ነው። ምናልባት ካበዛው በጣም ይቅርታ። አረዲ ይቀጥል። ቃለ ሕይወት ያሰማልን። እሺ ዮባ እናመሰግናለን። ቅድም ላሳይ ያልኩትን ላሳይና ትቀጥላላችሁ። በማስረጃ ነው የምናወራው፣ መምህሮቻችሁ የሚያስተምሩትን ነገር። አሁንም ማሳያችሁ ሼህ የሲራ ፕሮፌሰር ነው። የመሐመድን ታሪክ በዩኒቨርሲቲ ደረጃ የሚያስተምር ሼህ ነው እና እሱ የሚናገረውን ነገር እናዳምጠው። ያው ምንድነው በተለይ ታሪክ አጣብሪ ላይ ሂስትሪ ኦፍ አጣብሪ ላይ እነዚህን ታሪኮች በስፋት ይገኛሉ። እንዴት አድርገው ግብፅን እንደያዙ፣ እንዴት አድርገው ህንድን እንደያዙ መጽሐፍቶቻቸው ያው ረጅም ስለሆኑ የዚህን ሰመሪውን እናዳምጠው በሚለው እንግዲህ ለዚያውም በዓለማችን ላይ በጣም አለ ከሚባል ትልቅ ዩኒቨርሲቲ ውስጥ የየል ዩኒቨርሲቲ ውስጥ ፕሮፌሰር የሆነ መምህር ነው፣ ሼህ ነው። ተመልከቱ፣ የሚናገረውን ስሙ። Again, maybe because of who I am, but I can't sugarcoat this. I have to be brutally honest with you. እንደገና ቋራድ ሚውት ልል አድርገ ስልክ እንትናል። እሺ ምን አለ ግን አረዲ በጣም ይቅርታና ሞዴሬተሮች ስልጣን ያላችሁ ስራ እየሰራችሁ እንጂ ተኝታችኋል። ቀጥል አረዲ። እሺ ያው እንትን እያደረጋችሁ ሚት እያደረጋችሁ እሺ ሞዴሬተሮች ምን አለ እኔ I have to be brutally honest አለ። በጣም ግልጽ ሆነን መነጋገር አለብን። ምናልባት እኔ ማንነቴ እንደዛ ስለሆነ ሊሆን ይችላል አለ፣ ግን ግልጽ ሆነን መነጋገር አለብን። ምንድነው ማፍረጥረጥ አለብን። ብሩታሊ ኦነስት ነው ያለው። ይኸውላችሁ ስሙት። Maybe because of who I am, but I can't sugarcoat this. ላሰማምረው አልችልም። ላሰማምረው ሹገር ኮት ማለት እንትን ላጣፍጠው አልችልም። ይሄንን ነገር እንዳለ እውነቱን መናገር ነው ያለብን። I have to be brutally honest with you because I want you to understand da'wah is not so simple. You go knocking on doors, you preach to them, give them a pamphlet, and then they're going to convert. ምክንያቱም ማለት ዳዋ ዝም ብሎ ቀላል ነገር አይደለም። ዝም ብላችሁ ሄዳችሁ የሰው በር ላይ አንኳክቷችሁ የሆነ አንድ ወረቀት ሰጣችሁ ከዛ በኋላ በቃ እስልምናን እንቀበላለን የሚሉ አይነት አይደለም ማለት። We've done this, been there, done that. I did this when I was 17 years old in Houston. ይሄንን ነገር አድርገናል፣ ሞከረናል አለ። እኔ 17 ዓመት እያለ ይሄንን ነገር አድርጌያለሁኝ አለ። And now I'm in my 40s. It doesn't work. አይሰራም። ይሄ አይሰራም። ይሄ ሰው በር ላይ ሄዶ አንኳክቶ እስልምናን ተቀበሉ ማለት አይሰራም ማለት። And if anybody tells you otherwise, I'm sorry, but they're lying to you or they're ሰዎች ከዚህ በተቃራኒ ቢነግሯችሁ ይቅርታ አድርጉልኝና እየዋሿችሁ ነው፣ ውሸት ነው፣ አይሰራም። mistaken or whatever. Da'wah, generally speaking, is a dry field. In my humble opinion, da'wah is not primarily done violently. አንድ የሚውት አድርገውና ቴድሮስ አሸናፊ የሚባለውን የሚውት አድርገው፣ ኢሳ የሚለውን ሚውት አድርገው፣ የሚኒሊክን ፕሮፋይል ያደረገ ጀሚላ የምትባለውን ሚውት አድርግልን እባክህ። አይናችን ደስ ሞዴሬተር ያለሁት ማለት ነው። ምን ነው ይቅርታ ሬዲ በቃ አይናችን ደስ አይልም። እዚህ ኮሜንት ላይ ሚውት እንጫጩ ስለሆነ ኦኬ። በነገራችን ላይ ሚውት አድርጌ የሚፈቱ ልጆች አሉ። አንድ ልጅ ተፈታ ይሁን እኔ ሚውት አድርጌ ማን እንደሆነ እንደሚፈታ አላውቅም። እሺ በቴድሮስና ሌላ ማን ያልሽ? ጀሚላ የቀደማ ራሱ ሚውት አድርጋት። ኦኬ ሌላ ኢሳ የሚል ኢየሱስ ቀጥሎ ኢየሱስ የሚለው ኢሳ ሰይድ አህመድ። ኦኬ እንዴ ባለህ እንዴ ታዲያ አንተ ካለህማ ሚውት አድርግልኛ በቃ። እሺ
ሙስሊሞች እንደዚህ አይነት ነገር እንዳይነገርባቸው ይሄ ስትራቴጂያቸው ነው፣ የታወቀ ነው። እሺ እና እንደዚህ የሚያደርጉት ሙስሊሞች ለምንድን ነው? እስልምና በአደባባይ ሲጋለጥ ለመረበሽ ነው። ምንም ብታደርጉ ግን እስልምና ኦልሬዲ በአደባባይ ወጥቷል። ኦኬ ምንም ነገር ብታደርጉና ይሄ ሰውዬ የተናገረ ነገር ያለውን እንግዲህ አዳምጡት። ምንድነው የሚለው? ዳዋ ዝም ብሎ ይሄ በር ያንኳኩ ምናምን ነገር አይሰራም ብሎ ተናገረና via intellectual arguments, via ከትንሽ ወደ ኋላ ልመልሰው። it doesn't work. And if anybody tells you otherwise, I'm sorry, but they're lying to you or they're mistaken or whatever. Da'wah, generally speaking, is a dry field. In my humble opinion, da'wah is not primarily done via the tongue. በእኔ በሐቀኛ አመለካከት አለ ዳዋ በምላስ አይደለም የሚሰራው። ኦኬ ዳዋ በምላስ አይደለም የሚሰራው via intellectual arguments. በወይንም ደግሞ በእውቀት ንግግሮች አይደለም። intellectual arguments በእውቀት ክርክሮች አይደለም ዳዋ የሚሰራው via solid, logical, rational debate. It doesn't. ወይንም ደግሞ ምንድነው መሰረት ያላቸው ጠንካራ የሆኑ ክርክሮች በማድረግ አይደለም ዳዋ የሚሰራው። Done that way. It's not done that way. I was impacted by Didat. Zakir Naik is somebody I consider to be a friend. I was with him many. እኔ በዲዳት እንትን ብያለሁኝ ተነክቻለሁኝ ወይንም የዲዳት ስራዎች እንትን ሆነውኛል ኢምፓክት አድርገውኛል። ዛኪር ናይክም እንደዛ አለ many times. But the brutal fact of the matter is those tactics did not convert hundreds and thousands of people. እውነተኛው ሐቁ ግን አለ እነሱ ታክቲኮች እነሱ ስልቶች የነማ የነዲዳትና የነዛኪር ናይክ ስልቶች በመቶ ሺህ የሚቆጠሩ ሰዎችን አልቀየሩም። ደግማችሁ ስሙት። Zakir Naik is somebody I consider to be a friend. I was with him many. ዛኪር ናይክ ጓደኛዬ ብዬ ማስበው ሰው ነው ሁሉ አለ። እችን ፓርት አልተረጎምኳትም። ጓደኛዬ ብዬ ማስበው ሰው ነው። Debate. It doesn't done that way. It's not done that way. I was impacted by Didat. Zakir Naik is somebody I consider to be a friend. I was with him many times. ከዛኪር ናይክ ጋር አብሬ ነበርኩኝ ብዙ ጊዜ አብሬው ነበርኩኝ። ጓደኛዬ የምለው ሰው ነው። But the brutal fact of the matter is those tactics did not convert hundreds and thousands of people. እነዛ ታክቲኮች እነዛ ስልቶች የነዛኪር ናይክ እና የነዲዳት ታክቲኮች በብዙ መቶ ሺዎች የሚቆጠሩ ሰዎችን አልቀየሩም። That's just the fact. ይሄ ሐቁ ነው። እውነታው ይሄ ነው። What it did was it reaffirmed our iman. ያደረገው ነገር የኛን እምነት ነው ያጠነከረልን። We loved Didat. ዲዳትን በጣም ነው እንወደው የነበረው more than those outside of our faith. ከእምነታችን ውጪ ካሉ ሰዎች በላይ እኛ እንወደዋለን። It affirmed our iman. የኛን ኢማን አጠነከረልን። እነሱ ያደረጉት ነገር ኢማናችን እንዲጠነክር አደረገ። It made us strong in our faith. But the fact of the matter is it didn't convert a lot of people on the እውነታው ግን ሌሎችን ግን እኛን አጠነከረን እንጂ ሌሎችን በብዙ ሺዎች የሚቆጠሩ ሰዎችን ግን እንዲቀየሩ አላደረገም። Contrary, to be brutally honest, that mannerisms actually turned a lot of people off if you knew what was. እንዲያውም በጣም እውነተኞች እንሁን ከተባባልን እንዲያውም አለ ያ ታክቲክ ብዙ ሰዎችን እንዲዞሩ ፊታቸውን እንዲያዞሩ አድርጓቸዋል። የነ አህመድ ዲዳትና የነ ዛኪር ናይክ ድርጊት ብዙ ሰዎች ፊታቸውን እንዲያዞሩ አድርጓል። Going on back in the 80s or not. So we need to overcome this issue of da'wah being an intellectual exercise. እና ይሄንን ችግር ልናልፎ ይገባል። ይሄ የአይምሮ የእውቀት ነገር ነው ዳዋ ብለን የምናስበውን ነገር ማለፍ አለብን። ከዛ of da'wah being a rational argument of knowing how to respond to these debates. No, on the contrary, conversion to another faith is not usually an intellectual process. It is a psychological one.
is an emotional one. ወደ ሌላ እምነት መቀየር ብዙ ጊዜ ከሳይኮሎጂ ጋር ከስነ አእምሮ ጋር የተገናኘ ከኢሞሽን ጋር የተገናኘ ነገር ነው። When you convert, it's not generally speaking because of a deep-seated philosophical debate that you had with somebody else. Not at all. Look around you. Who converts in our own community? The number one group of converts are those married to Muslims. አይ በእውነት እንደው ሳልተረጉም ብትሰሙት እንዴት የሚናገረው ነገር በኮሚኒቲያችን ውስጥ ይሄ አንድ ሰው ዲፕ የሆነ ፊሎሶፊካል አርጊውመንት አድርጎ ጥናት አድርጎ የሚቀየር አይደለም የሚበዛው በጋብቻ የሚቀየሩ ይሄው ፕሊዝ እንደው that you had with somebody else. No. ከሌላ ጋር በተደረገ ክርክር ሳይሆን አለ Not at all. በፍጹም እሱ አይደለም ማለት who converts in our own community. እስኪ አካባቢያችሁን ተመልከቱ ማን ነው ወደ እስልምና የሚቀየረው ሰው The number one group of converts አንደኛ ወደ እስልምና የሚቀየሩ ግሩፖች are those married to Muslims. ሙስሊሞችን ያገቡ ናቸው ስለዚህ በጋብቻ ነው ለዛ ነው የስነ አእምሮና የሳይኮሎጂካልና የኢሞሽን ነው ብዙ ጊዜ እንጂ የዳዋ ነገር አይደለም የሚለው That's the number one group. This is why for me that was a very very different thing. So ስለዚህ ለዛ ነው ለኔ ዳዋ በጣም በተለየ መልኩ ነው ማየው As I said, historically speaking, the vast majority of converts that converted across the globe, it was because of groupthink. Your people are converting, you're going to convert as well. Well, that's not going to happen by and large in this land unless Allah wills a miracle, but that is atypical. That has never happened in human history as far as I know, where people just converted en masse by themselves. Always it was either the political dominion or their rulers, and essentially that's another type of political dominion, right? And by the way, this is why I myself, I never sugarcoat the political expansion of Islam. ለዚህ ነው እኔ በግሌ እስልምና በፖለቲካዊ መንገድ እንደተስፋፋ አልሸፋፍነውም አዳብቄ አልናገርም በፖለቲካዊ መንገድ ነው እስልምና የተስፋፋው ጀሚላ ከታች ያዳመጥሽ ከሆነ ይቀጥልና ይናገራል አዳምጭ በፖለቲካ መንገድ ነው የተስፋፋው አለ It's ludicrous to do so. Listen to እብደት ነው እንደዛ በፖለቲካዊ መንገድ አይደለም ማለት እብደት ነው ludicrous አለ እብደት ነው በፖለቲካዊ መንገድ በጦርነት አይደለም የተስፋፋው ማለት እስልምና እብደት ነው ይሄ የሲራ ፕሮፌሰር ነው ኦኬ የሲራ መምህር ነው የታሪክ የመሐመድ ታሪክ መምህር ማለት ነው የእስልምና ታሪክ መምህር ኦኬ እንደዛ ብሎ የሚናገረው አዳምጡት That's another type of political dominion, right? And by the way, this is why I myself, I never sugarcoat the political expansion of Islam. It's ludicrous to do so. Listen to my seerah. Listen to when I talked about Abu Bakr and Umar radiallahu anhu and the wars of expansion. And I go into this detail. ሂዱና ትምህርቶችን አዳምጡ የሲራ ትምህርቶች ላይ የነ አቡበከርና የነ ዑመር የመስፋፋት ጦርነቶችን ትምህርቶች ሄዳችሁ አዳምጡ Islam expanded by the sword. And I'm very frank, this is not the እስልምና በሰይፍ ነው የተስፋፋው Listen to my seerah. Listen to when I talked about Abu Bakr and Umar radiallahu anhu and the wars of expansion. And I go into this detail. በዝርዝር ገባበታለሁኝ እዛ ማስተምረው ትምህርት ላይ እና አቡበከር እና ዑመር ላይ በዝርዝር ገባለሁኝ Islam expanded by the sword. And I'm very frank, this is not እስልምና በሰይፍ ነው የተስፋፋው የሚለውን እና በጣም በግልጽ ነው የምናገረው ሐቀኛ ነኝ Not the time to go into there, but because of my experiences, I never sugarcoat. ከራሴ ልምድ ግን ተነስቼ አለ በምንም አይነት አልደባብቅም ይሄንን ነገር አልሸፋፍንም ለማሳመር አልሞክርም I never give you a romanticized view and then the truth is other than that. የሆነች ያማረሽ ነገር እዚህ ጋር ከጎን ሰጣችሁና እውነታው ግን ሌላ ቦታ ያለ ነገርን አልነግራችሁም It doesn't work that way. ምክንያቱም እንደዛ ስለማይሰራ We would not be here today as Muslims. ዛሬ እንደ ሙስሊሞች እዚህ አንኖርም ነበር If Muhammad ibn Qasim and Amr ibn al-As didn't go and want to conquer Hind and Egypt.
ዛሬ እዚያ እንኖርም ነበር መሐመድ ኢብን ቃሲም እና ሌላ ስሙን ማን ነው ያለው because it doesn't work that way. We would not be here today as Muslims if Muhammad ibn Qasim and Amr ibn al-As መሐመድ ኢብን ቃሲም እና አምር ኢብን አስ የሚባሉ ሰዎች ግብጽንና ህንድን didn't go and want to conquer Hind and Egypt. ህንድንና ግብጽን ለመቆጣጠር ባይሄዱ ኖሮ እኛ ዛሬ እዚያ እንኖርም ነበር። For reasons that were no threat to Islam. ለእስልምና ምንም ስጋቻ ባልነበረበት ሰዓት ላይ ሄደው ተቆጣጥረው በራሳቸው በሰይፍ ነው የተስፋፋው ማለት ይሄ ነው። ኦኬ በሰይፍ ነው የተስፋፋው የእስልምና ሼህ ያው ሼህ ያስር ቃዲ ይላል። ኦኬ የእስልምና ሼህ ፕሮፌሰሩ ምን ብሎ እየተናገረ ነው? በሰይፍ ነው የተስፋፋው። በአፋችን ነው የምንዋጋው አለች እህታችን ቅድም መጣ። በአፋችን ነው ተዋጉ የተባለው። ድንቅ ነው። እሺ ሶሪ ሞዴሬተር እንግዲህ ችግር አለ ማለት ነው። እኔ በመሃል ፖዝ እያደረኩ ሳሚን የታለሳው አስገቦል አረዲ እንደነ እግዚአብሔር ይመስገን። ዴቪ እንደነ ተኛው ንጥያ ተላለቀች ዲቀሰማም ነው በዛው የሚገርም ቦታ ላይ የሚገርም ቦታ ጌታ ምስክሪ ወይኔ ሶሪ በጣም ኦኬ ያጋጥማል ማለት ደውልኮ ማለት ብለን ብዬ እኮ ድምጽ ባሰማ ችግር ነበረው። ኧረ እረፍት ማድረግ አለብህ አንተም እንዴ ለተቀን ሰላም አርዲ እንዴላችሁ እንዴት ነህ ሳሚ? እንኳን አደረሰ። እንኳን አብሮ አደረሰን ሁላችሁም። ዴቭ ማማዬ፣ ቲጂ፣ ዮባ፣ አብርሃም፣ አራድ፣ የፍቅር ሁላችሁም ተመልካቾች እንዴት ናችሁ? እንኳን አብሮ አደረሳችሁ ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አብሮ አደረሰን። ቴንክ ዩ አልቋል ነገሩ ቪዲዮ እግረ መንገድህን እዚህ ላይ ማን ነው ግብጽ እንዴት ተወረረ ኮንከርድ ለተደረገችና ህንድ ነው የሁለቱን ሀገር ሐዲስ በዛው ብታሳያቸው ደስ ይለኛል። ከሐዲስም ጭምር ሁለቱን ሐዲስ ብቻ ከቻልክ። እሺ ቁጥሩን ንገረኝና ከፍተዋለሁኝ። ለይህን ቪዲዮ አልቋል በቃ ልጨርሰውና We thank Allah that Ibn Qasim came to our lands. I thank Allah. አላህን እናመሰግናለን አለ። አላህን እናመሰግናለን ግብጽን ሄደው በመያዛቸው ህንድን ሄደው በመያዛቸው እናመሰግናለን በጦርነት እነሱ ገፍተው ሄደው በማድረጋቸው ይላል። That Islam came through political means. እስልምና በፖለቲካዊ መንገድ በመምጣቱ አላህን እናመሰግናለን አለ። በፖለቲካዊ የፖለቲካ አሰራር ነው እስልምና ማለት በፖለቲካዊ መንገድ የተስፋፋ ነው። ፖለቲካ ነው እስልምና በቃ And that's what we have to be blunt about. በቃ ሐቀኛ መሆን ያለብን ነገር እሱ ነው ብሎ ይናገራል። ሐቀኛ መሆን ያለብን ነገር ከዚህ በላይ ማፍረጥረጥ ይሄን ሰውዬ እንደሚጠሉት ሼሁን ሰውየው ደግሞ በግልጽ ፊት ለፊት ካልተነጋገርን ሰዎች በጀርባ ሾልከው እየወጡብን ነው። እስልምና ለቀው እየወጡ ነው። ስለዚህ ፊት ለፊት እንነጋገር ያለውን ነገር ከኛ ብትሰሙት ይሻላል እያለ በፊት ለፊት እያፈረጠ ነው የሚናገረው ይሄ ሰውዬ። ብዙ ሌሎች ማአት የተናገሯቸውን ንግግሮች አሉ። ሌሎች ሼሆችም የተናገሯቸው ማን ነው እስልምና ሰላም ነው ያለው የሚሉ አሉ። እነሱን እየከፈትን ማየት እንችላለን። ሐዲስ ቁጥሩን ንገረኝና ዴቭ ልክፈት። ያው ቀጥሎስ ከዛ እሺ ቀጥል ሳሚም ካለ እኔ በቃ ትላካለ ሊነጋ ነው ትንሽ መተኛት አለብኝ። ፖስት አድርግ ፕሊዝ። ምን ፖስት ላድርግ? ትሬንስኮፕ ፖስት አድርግ ያልከው። እሺ ሳሚ ጎ አሄድ። አይ እንተ ከቆየ አንተ ጋር ሊነጋ ከሆነ ችግር የለም በቃ ሂድ። ዛሬ ርዕሱ ምንድን ነው? ስለ ጌታ ትንሣኤ ነው ወይስ ምንድን ነው ርዕሱ? ያ ስለ ትንሣኤ እንዲሁ ይሄ በማል አንድ ልጅ ገብታ እስልምና በጦርነት አይደለም የተስፋፋው እንደዛ የሚባል ነገር የለም። እንዲያውም ሱራ 9:29 ሳያት ተዋጓቸው የሚለው በአፍ በንግግር ነው እንጂ በሰይፍ አይደለም ሁሉ ብላ አንድ ልጅ ገብታ ስለሷ ማስረጃ ብዬ ነው እንጂ ርዕሳችን እሱ አይደለም። እንዲሁ ስለ ትንሣኤው
ሰፋ እያደረጋችሁ ብታወሩ ጥሩ ነው። ኦኬ ኦኬ። አይ ደስ ይላል። በዚህ አሁን ምናልባት እዚህ ብዙ ሰው የፖለቲክስ ሌቭል ላይ ምናልባት አልደረሰም እንጂ አሁን ትልቁ በዓለም አቀፋዊው አፖሎጂቲክስ ወይም ደግሞ ዕቅበተ እምነት ትልቁ ጉዳይ አሁን በዚህ ሰዓት የጌታ ትንሣኤ ጉዳይ ነው። በነገራችን ላይ ዴቭ እንትናን ታውቀዋለህ? ጌሪ ሀበርማስን ታውቀዋለህ? አላውቀውም። ጌሪ ሀበርማስ ማለት አሁን በዓለማችን ትንሣኤውን የጌታን ትንሣኤ ሂስቶሪክሊ የምርም ለመከሰቱ የምርም ጌታ እንደተነሳ ማስረጃዎችን ከሚያቀርቡ ስኮላሮች ፎርፍሮንት ነው እና ሊትራሊ የጌታን ትንሣኤ አስመልክቶ አይ ቲንክ ወደ 2000 ገጽ ነው ፔጅ የጻፈው በማስረጃ ፕሩፍ ሲያደርግ ማለት ነው ጌሪ ሀበርማስ። ሌላኛው ሰው ደግሞ ዊሊያም ሌን ክሬግ እና ማይክ ሊኮን አሉ። እነሱም በጣም ብዙ ማስረጃዎችን አቅርበዋል። ግን ጌሪ ሀበርማስ ነው ለጌታችን ኢየሱስ ክርስቶስ ትንሣኤ ሂስቶሪካል ፕሩፍ ያቀረበውና ሙግቱን ስትሰሙት ማለት ነው በቃ ማለት እኛ ጌታ እንደተነሳ እናምናለን፣ ትክክል ነው፣ እውነት ነው። ግን የእሱ ሙግት ስትሰሙ ግን በቃ የምርም እንደተነሳ ይገባቸዋል ማለት ነው። የምርም እንደተነሳ ይገባቸዋልና ምናልባት ዛሬ ትንሣኤው ስለሆነ እድል ካላችሁ የእሱን ማቴሪያል ቼክ ብታደርጉት ጥሩ ነው። ጌሪ ሀበርማስ ሬዘሬክሽን ብላችሁ እና ቼክ አድርጉት።